የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ በማዕድን ኢንቨስትመንትና ምርታማነት ላይ እመርታዊ ለውጥ እንዲመዘገብ ማስቻሉን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። የሲሚንቶ ምርታማነት ማደግና የግብይት ስርዓቱም ገበያ መር መሆኑ ለኮንስትራክሽን ኢንዱስትሪው መነቃቃት ትልቅ አቅም እንዲፈጠር ማድረጉን ተናግረዋል። ሚኒስትሩ ሀገራዊ ለውጡን ተከትሎ በኢትዮጵያ የማዕድን ኢንቨስትመንት ልማት ላይ የተመዘገቡ ስኬቶችን በማስመልከት ከኢዜአ ጋር ቆይታ አድርገዋል። በሀገራዊ ለውጡ የተወሰዱ የኢኮኖሚ ማሻሻያ እርምጃዎች በማዕድን ግብርና ቱሪዝም ኢንዱስትሪና በቴክኖሎጂ ኢኮኖሚ መሰሶች ላይ እመርታዊ ውጤት ማስመዝገባቸውን ገልጸዋል። ኢትዮጵያ ለብዛ ኢኮኖሚ ትኩረት መስጠቷ የእይታና የፖሊሲ ለውጥ በማድረግ በጸጋዎቿ ልክ ተጠቃሚ እንድትሆን ያስቻለ ወሳኝ እርምጃ መሆኑን ተናግረዋል። በማዕድን ዘርፍ የመንግስትና የግል አጋርነትን በማጠናከር በቴክኖሎጂ የታገዘ ቀጣይነት ያለው የኢንቨስትመንት ልማትና ሀብትን የመለየት ስራ እየተከናወነ ይገኛል ብለዋል። የለውጡ መንግስት የማዕድን ሀብቶችን በአግባቡ በመለየት ማልማት የሚያስችሉ ምቹ የኢንቨስትመንት ፖሊሲ ማሻሻያዎች ተግባራዊ ማድረጉን አንስተዋል። በዚህም የኢትዮጵያን ተመራጭ የማዕድን ኢንቨስትመንት መዳረሻነት የሚያሳድጉ አሰራሮች እየተተገበሩ መሆኑን አብራርተዋል። ከምድር በታች ያሉትን ሀብቶች አልተጠቀምንም እያል ምንለውን ነው እና ከለውጡ በኋላ የመጣው እንግዲህ የመንግስት እይታ ለውጥ ማለት የፖሊሲ ለውጥ ማለት ነው። የተለያዩ ህጎች፣ የድጋፍ ማዕቀፎች፣ ምቹ የሆኑ ሁኔታዎች መሬት ላይ መፍጠር እንደ ሀገር ይህንን ሀብት እንዴት እንጠቀማለን በሚለው ላይ ናሽናል አላይመንት መፍጠር ማለት ነው እና ማዕድን ስላለን ብቻ ሳይሆን ተመሳሳይ ማዕድን ኖሮን ሌሎች ጎረቤት ሀገሮችም ካላቸው እኛ በምን ተመራጭ ነን፣ የተሻለ ዴስቲኔሽን እንዴት ልንሆን እንችላለን፣ ለዚህ ምን ማድረግ እንችላለን የሚለውን ማሰብ ማለት ነው። በሌላ በኩል በኢትዮጵያ ለኮንስትራክሽን ኢንዱስትሪው ግብአት የሚሆኑ የሲሚንቶ፣ የብረት፣ የማርብልና የግራናይት የማዕድን ሀብቶች በስፋት መኖራቸውን አስረድተዋል። በተለይም በሲሚንቶ ጥሬ ዕቃ ከሀገር ውስጥ የተሻገረ አቅም ቢኖርም የኮንስትራክሽን ዘርፉ የሚፈለገውን ያህል ግብአት የማቅረብ ክፍተት እንደነበረበት አውስተዋል። የለውጡ መንግስት በወሰዳቸው እርምጃዎች አሁን ላይ የግብአትና የፍላጎት መጣጣም መኖሩን ገልጸዋል። በተለይ በቅርቡ ወደ ስራ የገባው የለሚ ናሽናል ሲሚንቶዎችና ሌሎች ፋብሪካዎች በሙሉ አቅም እያመረቱ በመሆናቸው በገበያ መር የግብይት ስርዓት በቂ የሲሚንቶ ምርቶች እየቀረቡ እንደሚገኙ አንስተዋል። ይህም የኮንስትራክሽን ኢንዱስትሪው በተመጣጣኝ ዋጋ የግንባታ ግብአት እንዲያገኝና ስራውን እንዲያቀላጥፍ አቅም ፈጥሯል ነው ያሉት። ለሚ ትልቅ ፋብሪካ ነው። ምናልባት ያሉንን እናቃቸውን በስም እናቃቸው ትልቅ ሲሚንቶ ፋብሪካዎች 2-3 ሚሊዮኑን ባንድ ላይ ይዞ የመጣ ነው። ከአፍሪካ ካሉ ትልልቅ ሲሚንቶ ፋብሪካዎች መካከል አንዱ ነው። የሱ መምጣት አንዱ ጨዋታውን የሚቀይር ሆኗል። በተለያዩ ሁኔታዎች ማያመርቱ የነበሩ ወይ መቆራረጥ ችግር የነበረባቸው አሁን ላይ በብዛት በተሻለ ሁኔታ ያመርታሉ። ገበያውም ነፃ ነው። አሁን በፊት የገበያ የመውጫ ዋጋ የፋብሪካ ዋጋ ተወስኖ በዛ መካከል የሚደረግ ነው። የሌባና ፖሊስ አይነት ጨዋታ ነው የገበያ ስርዓቱ የነበረው። ነፃ ነው። በዚህ ምክንያት ሲሚንቶ አሁን የትም ቦታም የሚገኝ ሆኗል። ምርቱም በጣም ዋጋውም ቀንሷል። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ ዓለም አቀፍ የማዕድን ኢንቨስትመንት አልሚዎችን በመሳብ በወርቅ ምርታማነት ላይ እመርታዊ ለውጥ ማምጣቱን ገልጸዋል። ባለፉት ዓመታት ለብሔራዊ ባንክ ከገባው የሚበልጥ ወርቅ በዚህ ዓመት ማስገባት የሚያስችል ምቹ ሁኔታ መፈጠሩንም ተናግረዋል። ይህም ከሀገራዊ ለውጥ ወዲህ የተተገበሩ የልማት ፖሊሲዎች ተረስተው የቆዩ የሀገር ሀብቶችን ለእድገት አቅም በመዋለ ረገድ ትልቅ ስኬት ማምጣታቸው ያሳያል ብለዋል። የማክሮ ኢኮኖሚው መከፈት ለዚህ ዘርፍ በጣም ትልቅ እንትን ነው። ትልቅ ምርታ ነው የፈጠረው። አዳዲስ ኢንቨስተሮች፣ ዓለም አቀፍ ኢንቨስተሮች እንዲመጡ ያለውም በተለይ ወርቅ ላይ የነበረው ችግርም እንዲፈታ አድርጓል እና በዚህ አመት እንግዲህ ይሄንን ይዘን መቀጠላችን በደንብ መስራት አለብን። ከፍተኛ የሆነ ለውጥ ነው ያለው እና ከዚህ በፊት የግዢ ጣቢያ ያልነበሩ ብዙ ቅርንጫፎች ከፍተናል። አሁን ከብሔራዊ ባንክ ጋር ሆነን ጥሩ ነው፣ ከሞላ ጎደል ጥሩ ነው። አሁንም ቢሆን ሊኬጆች አይጠፉም ሙሉ ለሙሉ ማለት ይቻላል። ግን ምናልባት ኢትዮጵያ ባለፉት 4-5 አመታት
ከገዛችው ወደ ብሔራዊ ባንክ ካስገባችው ወርቅ በላይ በዚህ አመት መጨረሻ ላይ ይገባል ብለን አስብ። እንግዲህ ምን ያህል ሀብት እንዳለን ነው። ሀብታችን የሚባክንበትም ከዚያ አኳያ ማየት ይቻላል። የፖሊሲንም አቅም ምን ያክል ትልቅ እንደሆነ ኢኮኖሚ የፖሊሲ ለውጦች ለሀገር ኢኮኖሚ ምን ያክል ለውጥ እንደማያመጡ ማየት ይቻላል። የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ የግብይት ስርዓትን በማሻሻል ባህላዊ የወርቅ አምራቾችን ተጠቃሚነት በማሳደግ ምርታቸውን ለብሔራዊ ባንክ እንዲያቀርቡ ያስቻለ እንደሚገኝ አስረድተዋል። ህገወጥ የማዕድን የማውጣት ስራን ለመከላከልም ጥንቃቄ የተሞላበት ጠንካራ ቅንጅታዊ የአሰራር ስርዓት በመዘርጋት በልዩ ትኩረት እየተሰራ መሆኑን ገልጸዋል።